ለምን ትሄጃለሽ ብዬ ከቤቴ ውስጥ ስላስጠጋዋት ነው ይሄ ነገር የመጣ እና መጥፎ አትሆኑ። አንዳንዴ ቢሮ እንዲያደረገን ኦፊስ እንዲያደረገን አትበሉ። የእውነት ኦፊሱ ምን ያድርጋችሁ? እናንተ ሳላችሁ አይደል እንዴ? እናንተ ስትመጡ እኮ በነፃ አይደለም የምትመጡት አይደለ? እናንተም ከፍላችሁ ነው የሚያመጣችሁም ሰው ደግሞ ከፍሏችሁ ነው የሚያመጣችሁ። እኔ ስንት አይነት ሰው አይቻለሁ። እናንተ ሰው በመጣ በ3 ቀኑ ይጠፋል እንዴ? ምን አይነት መርዝነት ነው? ምን አይነት ልባችሁ ምን አይነት ቆሻሻ የሆናችሁ ሰዎች ናችሁ? የእውነት ምን አይነት መጥፎ ፈጣሪ ራሱ ሲፈጥራችሁ ልባችሁን እንዴት አድርጎ ነው የፈጠረው? ሸር የሚያስብ ሰው እየበላ እየጠጣ እኔ ቁጭ ብዬ ቤቴ ውስጥ ቁጭ ብዬ እንዴት ነው ሰው ቁም ሳጥኔን ከፍቶ በሬን ከፍቶ ሲወጣ እኔ የትጄ ሙቼ ነው የእውነት። አንዳንዴ እንደ አደንዛዥ ነገር ቀቡኝ እንዴ ነው ያልኩትኝ። ያው እኔ ብቻ በሆን እሺ እንግዲህ ኤርሚም እያለ የኤርሚ እህትም እያለች የኤርሚ ጓደኛ እያለ እንዲህ ስንት ሰው 4 ሰው እኮ አለን እኮ ቤት ውስጥ 4 ያው ፊት ለፊት ማለት ነው። ዋናው በር መውጫውና ሳሎኑ ፊት ለፊት አንድ ነው እኮ። እናንተ በጣም ባለጌ መሆን ጥሩ አይደለም። በጣም ባለጌ አትሆኑ። በጣም መጥፎ አትሆኑ። ክፉ አትሆኑ። ክፉ መሆን በነገራችን ላይ ቀላል ነው። ክፉ መሆን በጣም ቀላል ነው። ቅን መሆን ነው የሚከብደው። ምክንያቱም መስጠት ያለመደ ልብ አይሰጥም። እሺ መስጠት ያለመደ ልብ አይሰጥም። ክፉ አትደውሉ። ላይቭ ላይ ያያችሁ አትደውሉ። በዛ ላይ ከራሳችሁም ካለው ከቻለ ጎበዝ ከሆነ ሰርቶ ማደር ካልቻለ ደግሞ ቤቱ ከከበደው ቪዛውን በራሱ ነው ሰው እያሰረው ያለ። ቪዛ በራሳቸው እያሰሩ የእውነት መጥፋት እኮ ቀረ። የእውነቴን ነው የምልሽ፣ መጥፋት ድሮ ቀረ። የእውነቴን ነው። በጣም ነው የሚያስጠላው። አትጥፉ፣ ስራችሁን ስሩ። ነይ ውጭ። አንቺ ደግሞ ምን አገባሽ? ኤም ብላ መጣ። ነይ ውጭ ልዛ ግማታም ነጭ ቆሻሻ። ሲጀምር ብሎክ ፎሎ ሳታደርገኝ ደግሞ ታወራለህ እንዴ? የት አይተሽኝ? ግን ሰው ሲመጣ ሰው ሊሰራ ሲል ሰው ለመስራት ሲመጣ ማለት ነው አታድርጉ፣ እንዲወርቅ አታድርጉ። የታባሽ እዚህ በኋላ ማለት ነው እድሜ ልክሽን እንጫጫብሻለሁ። እየመጣሁ ላይ ብላይ አፌን እከፍታለሁኝ። ምን ታመጫለሽ? ግማታም ምን ታመጣላችሁ እንዴ? አፋችሁ ነው የሚያስከብራችሁ። ነይ ውጪ ልክስክስ። ፎሎ ሳታረገኝ ሳታይኝ ሳታውቀኝ ሀይሚ ግናት ቆሻሻ። እኔ አልናገርም ስለምል እንጂ ብናገር እኮ ማለት ነው እንዴ እኔም እኮ እንደ ሰውም እኮ አፌን ከፍቼ እኮ ካናታችሁ ላይ ወጥቼ ፈምሼ ሚሊየን ፎሎ ኖሮኝ ታዩኛላችሁ። ግን እኔ እንደዚህ አይደለም ያደግኩት ውሾች። ለማንኛውም በዚህ አጋጣሚ ማለት ነው መምጣት የምትፈልጉ ሰዎች ካላችሁ ስትመጡ ከኢትዮጵያ ምኑ ከጆርዳንም ከየትም ሀገር ስትመጡ በተለይ ከቀበላችሁ በደንብ አድርጌ ልንገራችሁ ብዬ ነው። አዎ በነገር አሁን ያሉት የት እንደሆነ ታውቃላችሁ? አንዲት ጉራጌ ሀይሚዬ የኔ ወርቅ አይዞሽ እሺ ሃይማኖትዬ እንዲሁ ምን አለ ወይ ካናዳ ወይ ዩሮፕ ብትወስዱ እንዲሁ ዘመዶች የላችሁ እንዲሁ ይህን አረብ ሀገር እንዴት እንጥለወተኝ እንዲሁ ወይ እድሜ ልኬን ጨረስኩት። ስሙ አንዷ ጉራጌ ያመጣዋት አለ የእሷ እህት ናት። አንዷም ያስጠፋቻቸው ቴክስት ሳረግላት ኢቭን አትመልስም ማለት ነው። እንዴት የእሷ በዛ ጥሩ ሙድ ላይ ሳልሆን ያኔ ታድዬ በሞተበት ሰዓት ማለት ነው በማለቅስበት ሰዓት ነው እሷን እህቴን አምጪልኝ ብላኝ በዛ ጭንቅንቅንቅንቅ ባልኩበት ሰዓት የእሷን ፕሮሰስ የጨረስኩላተኝ። እኔ ግን ቆይ ጠፍታችሁ ግን አገር መግባት አትፈልጉም ማለት ጠፍታችሁ የስትሰሩ አገር መግባት አትፈልጉም አትናፍቁም? የእውነት የምሬ ነው።
150 ምንድነው 150 የምንድነው 150 ሺህ ማሬ ከኢትዮጵያ ለመምጣት ከሆነ 180 ሺህ ገብቷል። 180 ሺህ ገብቷል። 150 የሚያመጣ ካገኘሽ ለኔም አገናኘኝ፣ እኔ እሰጠዋለሁ። ልጅ በጣም ብዙ ማለት ነው። 180 ሺህ አሁን ገብቷል። ምን ተፈጥሮ ነው? ኧረ ተውኝ። 10 ደጋግሜ ልቤ ሁላ ደረቀ እኮ። ምኑን ነው የማወራው? ምኑን ነው የማወራው? አውርቻ ሰለቸኝ። የምሬን ነው። ስልችት ይላቸዋል አይደለ? እንዴት እንደደከመኝ ብታውቁ። ሀይሚ ስራ ፈልጊልኝ። እሺ እንዴት እንደደከመኝ። አሁንም ስትመጡ ካንስሌሽን ወረቀት ይዛችሁ የምትመጡ ከካምፓኒ አልቀበልም። ይሄ ሚዲሲሲ ምናምን እዛ ውስጥ አልቀበልም። እንዴ ዋርኒንግ ይሰጠኛል እንዴ? ይሄ ደግሞ ያማዋል እንዴ? ውሃን ኧረ ኮፒ ሊንክ አርጉልኝ። ዋርኒንግ ሰጥቶኛል። ኧረ ምን አይነት ዕዳ ውስጥ ነው የገባሁት? ዋርኒንግ ይሰጠኛል 30 ጊዜ። አዲስ አላመጣም፣ ወንድ አላመጣም። የሰራ ቋንቋ የሚችል ምግብ የሚችል መምጣት የሚፈልግ ነው የማመጣው። አረ ዋርኒንግ እየሰጠኝ ነው። እስኪ ጭሱ። እኔማ ጭስ ያመጣሁት ልራግም ነበር። በማርያም ኮፒ ሊንክ አርጉልኝ። ዋርኒንግ ይሰጠኛል። ይኸው እዚህ ጋር አሁንም ዋርኒንግ ሰጠኝ። እንትን ሊል ነው ጋይስ። ምንድን ነው አሁን? እሺ ቆይ እናንተ ሰው እንዴት ቁጭ ብሎ ቁም ሳጥኑን ከፍቶ በሩን ከፍቶ እንዴት ይወጣልኝ? እንዴት እኔ ቆይ የሆነ አደንዛዥ ነገር ይዘው ነበር እንዴ? ቀብተውናል። መሳይ ቀብተውናል። እስቲ ንገርኝ እንደው መሳይ ያለሽ እያየሁሽ ነው ከስር። ቀብተውን ነበር የሆነ አደንዛዥ እጽ ነው ምናምን የሚባል ቀብተውን ነበር። የእውነት አለን እኮ እመቤቴን አለን እኮ እኔ ያለው ኤርሚ ያለ ቀምታችሁ። እሺ ከዛ እህትሽ በአስታሽልኝ ሰዓት ትልብልሽ እና የጃዛ ቤት ትከፍላላችሁ። እሺ እኔ እኮ እናንተ መጣለን ስላላችሁ ነው እንጂ ነገችም ተግዶት አልኳችሁ። እኔ እዚህ ነገር ምን አውቃለሁ? እሺ በቃ አንቺ ሴቱ ነሽ ነው። እኔ ከባሌ ጋር ነኝ። እሺ በቃ እልክለታለሁ በዋትስአፕ ሆን ይደውል። ጋይስ በቃ ካላስ ያኔ በቃ አሁን ይህንን ያደረገችው ሀይሚ ናት። ሀይሚ እንግዲህ ደውላ ለቲጂ ለዚች ቲጂ ነው ስሙ አይዶ ነው ማሬ በቪዲዮ ውጭ በደንብ ውጭ። አንደኛ አሁን ከአንቺ የምንፈልገው እኛ ልጆቹ እንድታቀርቢ ብቻ ነው። ምክንያቱም ልጆቹ አንቺ አሁን ሀይሚ ደወለችልሽ፣ የሀይሚን ድምፅ አታውቂም። አንቺ ኤክስፕሌን አድርገሻል። ከዚህ በላይ በቂ መረጃ የለም። ሳ ጋይስ እዚህ ጋር 3500 ሰው አለ። በቂ መረጃ ሀይሚ አንቺን ለማገዝ ብላ ነው። ኢቨን ጥፋት ቢኖርባት እንኳ ምን ብትል እንኳ አምነት ሹር እኔ ስለ ብሩ እርግጠኛ አይደለሁኝም። ቢኮዝ እርግጠኛ አይደለሁም ስልሽ እኔ አይቺ ሰምቼ ነው መፍረድ የምፈልገው። ገባሽ? ሀይሚ ጓደኛዬ ስለሆነች እነዚያ ልጆች ወስደዋል ብዬ ጄጅ ማድረግ አልፈልግም። ባይዘወይ እነሱ መጥተው ግን ማወቅ እፈልጋለሁ። ግን አንቺ እንዳስወጣሻቸው ሹር ይሄው አውርተሻል። አሁን ከአንቺ የምንፈልገው እኛ ምንድን ነው? ሰላም መስራት የምትፈልጊ ከሆነ ጥሩ ነገር የምትፈልጊ ከሆነ እሷም ተዘርፋለች፣ ተሰርቃለች። ለምንስ ይጠፉባታል ከቤት ልጆቿ? ለምንስ ይሄዳሉ? ምን ሲደረግ ልጆቹ የት እንዳሉ ንገሪ። እኔ ክርስቶስ ምስክሬ ልጆቹን አላገኘኋቸውም እኮ አላየኋቸውም። እኔ ከፈለገች አሁን ትውሰደኝና ቤተክርስቲያን የሚያላት እስር አሳስራኝ ትግባ። አይደለም እውነቴን ነው። የአባቴን ቀን ይስጠኝ። አዳምጪኝ፣ ስሚኝ፣ አዳምጪ። ሳሪ ነኝ። መሀላ ምንም በመጮ ማንንም ማሳመን አትችይም። እየጮኩ አይደለሁም እኮ እየጮኩ አይደለሁም ውዴ። በአንደበትሽ እዚህ ጋር መሀላ ምን አመጣው? ማንም ምን የለም፣ ቤተክርስቲያን የሚሄድ የለም። አንደበቴን ሰምቼዋለሁ እኮ ግን ልጆቹ አንቺ ጋር ካልሆኑ ለምንድን ነው አንቺ እነሱ ወንድ ጋር ልታገናኛቸው የመጣሹ? ከሪከርዱ በላይ ምን አለ? እኔ እኮ መውደቅ በጀመረት እንደነገርኩሽ እኮ እህታችን ጥፊ ብላናለች። ልክ ያ ከሆነ ሀይሚን እንደ ሰውኛ እንደ ሰብአውኛ የሚሰማሽ ከሆነ ሀይሚ ልጆቹ ችግር ላይ ናቸው። ትክክል ነሽ። የማይበሉ ከሆነ የማይጠጡ ከሆነ የማይታጠቡ ከሆነ እውነት አለሽ። እራት በልቻለሁ እኮ ይኸውልሽ ውዴ፣ አንዴ እኔ ልጨርስን አንቺ ታወሪያለሽ። ማካታካ ማውራት አልወድም። አንቺ አሁን ለምሳሌ እኔ ቤት ሰው መጥቶ ተበድሎ ካየሽ ኦፍኮርስ የመናገር መብት አለሽ። ሀይሚ የሚዲያ ሰው ናት፣ እኛ ጋር ትታወቃለች። መተሽ ሳሪ ሙኒት ሀይሚ ቤት እኮ እንዲህ አይነት ችግር አለ፣ ልጆች እንደዚህ ታፍነዋል ማለት አለብሽ። ለመጥፋት ሲያስቡ ደግሞ ሀይሚ
ነገሮችን አስተካክሊ። አልበሉም፣ አልጠጡም፣ አልታጠቡም። ለእኔ ነግረውኛል። የመጣሁት አንድ ቀን ነው፣ ግን ልጆቹ እንጠፋለን እያሉ ነው ብለሽ ማለት አለብሽ። እንደ ሰውኛ እሷን ሰፖርት ማድረግ ከፈለግሽ ያንን እንዳላረግ እኮ ጊዜ አልነበረኝም። ያንን የውልሽ እኔ አይናዩን እያየዋት ነበረ። አይናዩን እያየዋት እያጠዳው ነበር። ጠይቂያ ሶፋ አጥጃ ባጠዳው አቧራ እያነሳው ነበረ ጠዋት ማለት ነው። ችግር የለውም ማጽዳት እሱ ችግር የለውም። እኔ ፈቅጄ ነው ግን ስልሽ ድፍረት አጣው፣ ማውራቱን ድፍረት አጣው። ልጆቹ ማታ እንደዛ ያሉኝ ተው እንዳታነካኩ ብያቸዋለሁ። እንዳታነካኩ። አንቺ ታዲያ ለምንድን ነው ሀይሚ ልጆቹን መስላ ስታወራሽ ታክሲ እንደምትልኪ ከወንድ ጋር እንደምታገናኛቸው ሁሉን ነገር አንቺ ለምን ተናገርሽ? ስልክ አላነሳም አለችን እህቴ። ስልክ ያላነሳሽ አይመለከትሽም፣ አያገባሽም። አይደለም ሳሪ፣ እሱ ብቻ አይደለም። አንቺ ከመጀመሪያ አላማ ባይኖርሽ ለምንድን ነው ቁጥርሽን ለእነሱ የሰጣሽ? መብርሃን አልሰጠዋቸውም። እኔ ጥቁሯ ማለት ነው ጥቁሯ እኔ ተኝቼ አንድ እህቴን ላውራት በስልክሽ አለችኝ። ሳንቲም የለውም። አዳምጪኝ። አንቺ የሄድሽው ለአንድ ቀን ነው። ባለ ትዳር ነሽ፣ ባላለኝ ብለሻል። አንድ ቀን ነው የሄድሽው። እሷ አንቺን ሀይሚን ጀስት ለመተባበርም ለምንም ነው። እዛ ቤት ውስጥ ሂደሽ አንቺ ምን ይሄን ያህል ነገር አስፈተለሽ? ልጆቹ ተበድለው ይሆናል። አምናት ትረስት እርግጠኛ አይደለሁም እኔ በሀይሚ ምክንያቱም እኔ እዛ ስራ አልሰራም። ገባሽ? ሀይሚ ጓደኛዬ ናት። ቤት ውስጥ በድላቸው ሊሆን ይችላል። ሳታበላቸው ቀርታ ይሆናል። ኢትስ ኦኬ። ትክክል ነሽ። የሰው ልጅ ካልበላ ካልጠጣ ንጽህናውን ካልጠበቀ እውነት ነው እርዳታ ያስፈልገዋል። ትክክል። እኔ በዚህ አክሰብት አደርግሻለሁ። እውነትሽ ሊሆን ይችላል። ያየሽው ነገር ካለ የተበድ ግን እስከ መጥፋት ደረጃ ልጆቹን ማስደረሰሽ ለምንድን ነው? እኔ አላስጠፋዋቸውም። እኔ መውደቂያ ስልክ አላነሳም አላችን እህታችን። ይኸው ከዚህ ከቃልሽ በላይ ከዚህ በላይ ማንን እነሱ መስለውኝ ነው። እኔ እኮ አስጠፋቸዋለሁ ቃል አልገባሁላቸውም እኮ። ያወራሽው አንቺ ባለ ትዳር ነሽ፣ ባላለሽ ከባልሽ ጋር ህይወትሽን ትመሪያለሽ። እነዚህ ልጆች አስጠፋሽ፣ ከነ ጭራሹ አስጠፋሽ። ልጆቹ ምን ተጠቀሙ? ምን ጠቀምሻቸው? ታያት ሀይሚን ታያት፣ ብር ዘርፈው ወጥተዋለች። ዋቴቨር ታያት ሀይሚን፣ ችግር የለም። አንቺ ለልጆቹ ምንድን ነው የጠቀምሻቸው? አንቺ ከባልሽ ጋር ባልሽን አቅፈሽ ልትተኝ ነው፣ አሸሸ ገዳሜ ልትይ ነው። እነዚህ ልጆች የጠቀምሻቸው ነገር ምንድን ነው? ይችኛይቱ ከሳውዲ ስንት አመት ለፍታ የመጣች ልጅ ናት። ይችኛይቱ ገና ከኢትዮጵያ ገና አዲስ የመጣች ልጅ ናት። ምንድን ነው የጠቀምሻቸው? እኔ ጥያቄ ልጠይቅሽ። ምንም። ስለዚህ ዛትሚስ ምንም ካልጠቀምሽ ጎዳሻቸው ከነጭራሹ። አንቺ ወንጀለኛ ነሽ። ወደድሽም ጠላሽም ልጆቹን ካላመጣሽ በህግ ችግር የለውም። በቃ ጥሩ። እንደዛ ከሆነ ትሄድብሻለች። ሀይሚ ችግር የለውም ማለት ችግር የለውም። በነገራችን ላይ ትላንትና በሰዓቱ ሀይሚ ደውላ ነበረ። ኦኬ አሁን አንቺ ማለት ትሽዋለሽ። የዛ ብር ማለት የተሰረቀው ከሀይሚ ቤት አንቺ ኃላፊነት ትወስጃለሽ። እኔ ለምን ከፋኔ አይደለም እኮ የሰረኩት ብሩ። ታዲያ ሪኮርድሽን አንቺ ማለት ልጆች ኑ ጥፉ ያልሻችሁ ኑ ይሁ ባለቤት መጣ ሊወጣላችሁ ሊቀበላችሁ ያ ሁሉ ባለቤት አላልኩም። ማማ አሁን ይኸውልሽ ሳሪ፣ እኔ ሁላችንም በፍቅር በሰላም ነው የምናውረው። ይህንን ጉዳይ ብንያ መሀል ቢያልቅ ይሻላናል ለሁላችንም ማለት ነው፣ ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ ይቻላል። እኔ እንቱ ላይ እጄ ብሩ ሲሰረቅም እጁ ላይ ቢያንስ ትናንትና ሌባ አንቺ ሌባ ብሬን ሰጠሽኛ ስትል ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጭ ኮዳዬ ላይ ኮዳዬ ብሩን ካልሰረቅሽ ወንድሜ ያዳምጠኝ። ይቅርታ ልናሳጥሩ ስለፈለግን ነው እህቴ። ወንድሜ ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰች ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደ ማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንጻር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማራይ ቆይ አለምዬ፣ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ። በፈጣሪ ይዤሻለሁ። አንደኛ ሾፌሩ መጥቶ ይወስዳችኋል ያልሽው የሾፌሩን ቁጥር ስጭን፣ አንደኛ። ሁለተኛ ደግሞ እኔ አንቺን ቢያደርገኝ ሀይሚዬ ይቅርታ ብዬ ልጆቹን መጣ ነው ማድረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራሽ ነሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪኝ፣ ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላሪ በአራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሾፌሩን ስልክ ጠቅ ታደርጊያለሽ፣ ዋትሳፕ ላይ ለሾፌሩ ይደወለታል፣ ልጆቹ ይመጣሉ። ካላስ በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ።
እኔ ደግሞ አሁን ጠግብ በልቻለሁ። ምሳይን ጋይስ ስሙኝ፣ አለም ታወራለች። 5,000 ሰው አላችሁ እናንተ ማለት ነው። እኛ ከሀይሚ ጎን ሆነን አይደለም፣ ግን ፍርድ ለራሳችሁ ስጡ። አግዛለሁ እረዳለሁ ብላችሁ ያመጣችሁት ሰው ከቤታችሁ ልጆችን አስጠፍቶ ከነጭራሹ ብር ይዞ ማስጠፋት ለእናንተ ምንድን ነው? እኔ ተውት። እኔ አሁን የማስበው ራሱ ለልጆቹ ምን ጠቀመቻቸው? እዚህ ሀገር ጠፍቶ በብዙ መንገድ እየተንገላታ ዋጋ እየከፈለ እየሞተ እየታመመ ያለው እኮ እንደነዚህ አይነት ሰዎች ናቸው። አለም ባሏን አቅፋ ልተኛ ነው፣ ባለትዳር ናት። እነዚህ ልጆች እናንተ ፍርድ ስጡ። እንግዲህ ተመልከቱ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቅ ይገባሻል። ምክንያቱም ለምንድን ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሀይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኝ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው፣ ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያህል የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ይሰጣችኋል ምናምን፣ ይህ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚዩት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሹፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ልጆች አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ስለዚህ አለም ሚዩት አርጊና ደዊ በአንደኛው ስልክሽ ውድ ሚዩት ከፍተሽ እንዳታወሪ። እንዲ በቤቴ አንዴ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት። ለምንድን ነው አደራ ሰጥቻት ቤተክርስቲያን ሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሂዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ። ሌላ አጀንዳ አለብን። ምንድን ነው እንዲህ የምትዩ? እንደ አንቺ ደግሞ ገገማ ጥቁር ብረት አቱኝ እንዴ መሲ። ምን ማብራሪያ ልስጭ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳ ልጆች እኔ ጋ የሉም፣ እኔ ጋ የሉም፣ ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። አብርሃም ምስክሬ ነች። አልሰጠዋቸውም። እሺ የሹፌሩን ስልክ ስጭበቃ የሹፌሩ ስልክ ትላንት ሰጠውሽ እኮ። ለማን? አሁን ላኪላት ለነሱ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው ሁለት የሚሉት እንዴ? ራስሽ በአንደበትሽ ወስጃ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሹፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። እኔ ሁሌም ነው የምከታተላችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን ውዴ። እሺ የሹፌሩን ቁጥር ሀይሜ ከሰጠችሽ የሹፌሩን ቁጥር ላኪ ዋትሳፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትላንት የተወለደው አምላክ ይፍረድ። ክሬን በጥሳል ልጆቹን። እኔም አላስጠፋቸውም። መውደቂያ አጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወኩም ነበር። እኔ ልጅ አሳዳጊ ነኝ። ሹፌሩ መጥቶ ይወስዳችኋል ብለሻል። ስለዚህ እህታችን አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው እሱ ነገርሽን እኮ ሁሉም ያው ኮሜንታተሮችም እግዚአብሔር ይባርክሽ ትለያለሽ እያሉሽ ነው። ሜዳ ላይ ከሚወድቁ ማጋ የትኛው ሹፌር መጥቶ ወሰዳቸው? እኔ እንጃ ማሪ። አንድ ጥያቄ ማን የሚባል ሹፌር ነው የላክሽላቸው? ቆይ ምስር አላውቀውም፣ ስሙን አላውቀውም። ቁጥሩን ከማን አገኘሹ? አለም ወይ ቁጥሩን ከማን አገኘሹ? ውዴ የሆነ እዛ ሬስቶራንት መቶ ይወስዳችኋል ያልሽው ቁጥሩ የማን ነው? እኔ በፊት የማውቀው ልጅ ነው ብር የሚልክልኝ። ኦኬ ማን ነው ስሙ? ባልሽ ነው የላከልሽ ነው? እመብርሃን ባሌ ሹፌር ማለት ነው የሚሰራው። ፕሊስ በማርያም ማን ነው ልጁ? አለም ከኔ ጋር አውሪት። ኦኬ ማን ነው ልጁ? ልጁን አላውቀውም። ብር የሚልክልኝ ነው በፊት
ከዛ እሱ ሄዶ ፒክ አረጋቸው አይደል? ለኔ ብቻ ያርጋቸው አላውቅም። መብርሃን ምስክሬ ነች። እሺ ቁጥሩ ይታል። ቁጥሩ ለሳሪ ልኬላታለሁ። ልላክልሽ ነው አንቺ ለኔ ላኪልኝ። ሃይ ከዛ አለም ላውድ አድርጌ ደውልለታለሁ። ታወሪዋለሽ። ልጆቹ የት ናቸው ብቻ ነው እኔ የምልሽን ብቻ ነው የምትይው። ሚውት እንዳታረጊ። ሚውት ፍቺ። ሚውት እንዳታደርጊ። መቼ አረኩማ? አላረኩም እኮ ወዴ። እንዳታረጊ። የእህቷንም ስልክ ላኪላት ሀይሚ። የእህቷን የአንደኛዋ እህቷ ችግር ላይ እንደሆነች ምን እንዳረገች ቪዛ እንደሚበላሽ ህይወቷ እንደሚበላሽ መሲ ትንገራት። የእህቷን ናይ አለም ለምንድን ነው ሚውት ያረግሽው? ናይ አለም ባለች ማሬ ናይ ውጪ አለም ናይ አናው ቪዲዮሽን ክፈቺ። ሄሎ ሰላም፣ እንዴት ነህ ወንድሜ? ደህና ነኝ። እንትን የወሰድካቸው ልጆች ብር እንድትሰጥልኝ ነበር። የት ነው ያሉት? እኮ የት ነው ያሉት? እሺ ልጆቹ የት ነው ያሉት? አለም አድርሳቸው ያለችክ ልጆችን እኮ ነው። አለም አቤት። አዋሪው ምን ልበለው? ልጆቹ የት ናቸው? በይ አንቺ አይደለሽ የሱን ስልክ የሰጠሽን? የት ናቸው ልጆቹ? በይ ታለበለዚያ እሱንም ታርጋ አለ እሱ እንዲወስዳቸው ያልኩት እኮ ሜዳ ላይ እንዳይወርቁ ነው እንጂ የተወሰዳቸው አላገኛቸውም። ኧረ እባክሽ አላገኛቸውም ብቻ ሳይሆን እኔና እነሱ በምን አይነት በኩል የተገናኘ ነው? በምንም ሁኔታ ውስጥ አገኛቸው። አንስተሃቸዋል ልጆቹን። እሷ እንትን ብላክ አንተ ሜሴጅ ልከህላታል። ኢቭን ላለም ማለት ነው። ታሜ የሹፌሩን ቁጥር ይሄ ያስጠፋቸውን የሹፌሩን ቁጥር ልክልሃለሁ። ኦኬ ልጆቹ የት ነው ያሉት? ንክኪ ስላለ ልጆቹን አድርሰሃቸዋል። ልጆቹ የት ነው ያሉት? እኔም በቤት አይደለሁም። ስለዚህ ለምጠይቅ ጥያቄ መልስ እህትም አይደለሁም። ልጆቹ ያውልክ አንድ ነገር ልንገርክ፣ ልጆቹን አምጥተህ ከኔ ሱቅ የምትሰጠኝ ከሆነ ነገሮች ሊቀሉ ይችላሉ። በዚህ ደግሞ የምታከረው ከሆነ ኢትሶኬ። አንተም የእሷ ሙሉ ሪከርድ ድምፆቹ አሉ። ልጆቹ 15,000 ድርሃም ይዘው ነው የጠፉት። ልጆቹ የት ነው ያሉ? የአንተ ቁጥር ነው የእሱ ነው ሄዶ ያነሳቸው ተብለን የተሰጠ ነው። በፍጹም አትበለኝ። ልጆቹን የት ነው ያረካቸው? የት ኢጃዛ ቤት አደረሳቸው? እሺ ምን አሉክ? ለምን ወጣች? አየካ ታሜ አንተ ምንም ይኸውልህ ወንድሜ፣ አንተ ምንም ነገር ሳታውቅ እነዚህ ተንከሲሶች አንተን ተጠቅመው ብቅ ሊሆኑ ይችላሉ። ልጆቹን የት ነው ያደረስካቸው? እሺ እንግሊዘኛ አልችልም ወንድሜ። እሺ አለም ልጆቹን አድርሳቸው ስትልክ ምን አልካት አንተ? ምን መለስክላት? ቆይ ምን ስታወራ አለም? አንተ አፋፏን ያልካት ምን ስታወራ ነው? አይደለም እንደዚህ ተቸግሮ ምናምን ስትለኝ እኔ በማይመለከተኝ እኔ በማላውቀው ነገር ውስጥ አንቺ የምታውቂ ከሆነ ከልጅቷ ጋር አግባቢያቸው፣ ከጠፉ ይጥፉ። እኔ አያገባኝም፣ አንቺም አያገባሽም። ነገር ግን በማይመለከትሽ አካል ውስጥ ስንት ቀን ነው ያይሻቸው? በምን ታውቃቸዋለሽ ነው ያልኳቸው። ኦኬ አንተ ባለቤቷ ነህ የአለም?
ኦኬ አንተ ሙስሊም አልመሰልከኝም። እሺ ሶሪ። ኦኬ ለማንኛውም እኔ መልሼ እደውልልሃለሁ። ምንድነው ሞባይሌ ኦፕን ክፍት ነው ማለት ነው? እሺ እሺ። አይ እንግሊዝኛ ትንሽ ከብድ ስለ እሺ እሺ እደውልልሃለሁ። ዓለም ላይ ግቢ። ይሄ ነገር ከዓለም ራሱ መውረድ የለበትም። ምን አይነት ሴት ናት? በመድኃኒዓለም المشترك الذي تحاوله ለምን ዘጋችሁ ስልኳን? አሁን ቻርጅ ዘግቶብኝ ነው የምትለን። ስሙ እሺ፣ ቻርጅ ዘጋብኝ ነው የምትለን። አሁን ስሙ፣ ቻርጅ ዘግቶብኝ ነው የምትለን። ዝም ብላችሁ المشترك الذي تحاولون ዘጋችሁ። ታሚያውን ወደ መፍትሄው ነው መግባት። ሪካርዱን ይሄ المشترك الذي ከባሏ ተለይታ እንግዲህ ብርድ ላይ ማደር ፈልጋ ነው አያለም። በገዛችሽ ጉድጓድ ትቆፍሪያለሽ። المشترك ከብርዱ እንግዲህ ከኛ ጋር ተስማምተሽ ከባልሽ ጋር ዘለቃይ መተቃቀፉ እንዲቀጥል ማድረግ የምትችው አንቺ ነሽ ውዴ። ከምትለያዩ በዚህ ቅዝቃዜውን እያየሹ ነው እንግዲህ። المشترك الذي ሰከረት ቴሌፎና المشترك الذي تحاولون ሃይሚ ፎቶቸውን ከጀርባ አድርጊ። አንዱ ጃዛ ቤት ባለቤት እኔ ጋር ናት ብሎ ራሱን ነፃ ሊያወጣ ይመጣል። المشترك الذي تحاولون الاتصال به لا يمكن. المشترك الذي تحاولون الاتصال به لا يمكن الوصول إليه حالا. በትልቁ አረግ ምናልባት በሲም ካርድ እንደምትያዝ አልገባትም መሰለኝ መስዬ። ለዛ ነው የታችሁ፣ አላወቀችም። ታሜ በቃ ካላስ እኔም ወደ እስራኤል ልሄድ ነው። ጭቅጭቅ አያስፈልግም። ሃይሚን አሁን ትምጣና ወደ ህግ ቦታ ትሂድና ይዛት ሂድ አለ። ከዚህ ቲክቶክ እንትን ቦታ አይደለም። በስ ነግሬያት ነበረ። خلاص እህታችን ማለት ያኔ ሐል ማድረግ አትፈልግም። በሰላም መጨረስ ስለማትፈልግ የሚመጣብሽን ነገር እህቴ እኔ ደስ አላለኝም፣ ግን በቃ ጠብቂ። ይሄ የእጅሽ ነው። አንቺ የምትፈልጊውን ነገር ያደረግሽው ወይም አንቺ ገፋፍተን ይህንን ነገር እንድናደርግ ነው። ስለዚህ አሁን ብሩ የተሰረቀው ሙሉ ስቶሪ ማለት ለፖሊስ ይናገርና ከዛም በኋላ ያው ኬዝሽ ማለት ኦንላይን ነው የሚመዘገበው። ከዚህ ሀገር መውጣትም አትችይም። ኬዝሽን ማለት ካልጨረሽ ብሩን ካልመለስሽ በዛ ሰዓት ደግሞ ለካላስታሚ በቃ እንደዚህ አይነት ነገር ማሽሞንሆን አያስፈልግም። አንደኛ ለምን እንደሆነ ታውቃለህ? ለሌሎችም ትምህርት ይሆናል። ሁለተኛ አይቢ በትልቁ አርጊው፣ በትልቁ አርጊው። ሁለተኛ ደግሞ እስቲ ሳሪ እህቷ ጋር ይደውላል እንዴ? ደውሉን። ግን ልጆቹ ተጎድተዋል። ልጆቹ ገብተሻል ኑ ብሉ ብላ አስወጥታ እንደዚህ አርጋ። እነዚህ ልጆች አሁን የት ነው ያሉ? በልተው ይሆን ጠጥተው ይሆን? ማንጋ ሴተኛ ዳሪያ በጣም ብዙ ኮቶቻችን ሳያውቁ በጣም እየተጎዱ ነው ጋይስ። እነሱ የራሳቸውን ኑሮ ሊኖሩ እነዚህ ልጆች ከቤት እያስወጡ ማስጠፋት በጣም ከባድ ነገር ነው። በቃ ማስጠፋት ብቻ ተው። ብሩ ምኑ እሷ እንዳስጠፋቻቸው በቂ መረጃ አለ። ታሚ በቃ ያ ሃይሚ እንትን ላኪ፣ ቁጥሯን ላኪ የእህቷን። ሰው እንዴት በራሱ ሰዓት ችግር ያመጣል? ፈጣሪ ሆይ ስልኳን ዘጋችሁ። ስልክ መዝጋት እንደው እንትን መስሎሻል?
በአንድ እህቷ ጋር እንደውልና እንወጣለን ሁላችን። ምስር እስኪ በትልቁ አረጊው እኔ እንትን አለብኝ በእኛም እኮ አይሞ እሺ تحاولون الاتصال به لا يمكن الوصول إليه حاليا. زغنا هي سلك ደግሞ አሁን ነው ማለት ይሰራ ነበር። እሷም ሳዋራትም አትመልስም እሷ ራሱ ማለት ነው። አሁን ነው የዘጋችው። ያ ያሉ በነገራችን ላይ እዚህ ያ ያሉ መሲ በራሳችሁ ሳል ልጆቹ ስራ ይገቡ ልጆቹም በእሳት ውስጥ ይከታል። ምን ቀውስ ናቸው? መሲ እስኪ በትልቁ አድርጊያትኝ። እኔም ቢያለኝ ስልኬ ራስሽና ማድረግ የምትችው ውዴ እኔ ራሴን ለምን በሩ ጋር ካሜራ አታስወጣም? የታክሲው የሄዱበት ካር ሊፍቱን ቀላል እኮ ነው ይሄ። በቃ ራሳቸው ያመኑበት እኮ አለ። እህቷ ይነገራት፣ እህቷን ፈልጋ ታምጣ፣ በስነ ስርዓት ይለያዩ። መሄድ እንኳን ከፈለጉ እኮ በስነ ስርዓት መሄድ ሲችሉ በቃ ላኪና ብሎክ አድርጓቸው። ሀይሚ ስምኛ ጋምጭኝ። አሁን እሷ ፖሊስ ጣቢያ ትሂድ እንዴ? ወደኋላ የምትመለሱት ለምንድን ነው እኮ? ፖሊስ ጣቢያ ትሂድ፣ ልጆቹን ብሎ ይደረጉ ሳል ሲጀምር ፖሊስ እንትኑን ከያዘው ያደርጋል ራሱ ምን እና ለፖሊስ እንትን ካሉ በኋላ አይሰሩ ቪዛ ይሰራ። ፋይል ከተከፈተባቸው ቪዛ ማሰራት አይችልም። ሁለቱም ፓስፖርት ስላለች ፓስፖርቱን ይዘሽ ፋይል ፓስፖርቷን ይዛ ፋይል መክፈት አለባት ግዴታ ነው። ያለም ይቺ ያስጠፋቻቸውም የእሷን ፓስፖርት። እሺ ሳሪኛን ጨርስና ወደ ስራ እንግባ እንሂድ። የቅድሙን ካላስ ወጣም ወረደም ልጅቷ መታለች። በስርዓት እንትን ልትል አልቻለችም። በኋላ እንደዚህ ነው እንዳይሉ ሀይሚ ወደ ቦታት ይበቃለቅ። ያለ እንጀራውን ልቀላቅለው ቀይና ነጭ ላድርገው። ዛሬ በጣም ይቀጣል። ከተጀመረሽ በደንብ ታርግናለሽ አረጋለሁ። እሺ መሲ የእህቷን ስልክ ሞክሪ። መሲ አይሰራም፣ ማርያምን አይሰራም። ዋትሳፕ ላይም የለም፣ አይሰራም። ሀይሚ ዋትሳፕ የላትም እህቷ? አላት ትገባለች፣ ትወጣለች። ይሄ ነው ፕሮፋይል። የዚች የት ናት? የዚች ከኋላ እያደረኳት የእሷ እቺ ገና ከመጣች 3 ቀኗ ነው ምናምን ከኢትዮጵያ። በ3 ቀኗ ነው የጠፋችው። ያ እኔ ጋ ናቸው የምትሉ ግን ጤነኛ ናቸው? ገቡ ሊሆንም እኮ ይችላል። እኛ ጋር ናቸው። መሲ ባዮ ላይ ሳሪ ምስር ላይ ባዮ ላይ ቁጥር አለ። ዋትሳፕ ላይ እኔ ጋ ናቸው የምትሉ ዋትሳፕ አስገቧት። ማርያም ነኝ የምትለው እሷ ናት አለ። እኔ ጋ ናቸው እያለ ነው። ማን ያለው? እኔ ጋ ናቸው የሚሰዋለ። የት አለ? ሀይሚ ለምን ራሽበት ትልቁ አታረጊ? እምቢ አለኝ። እሺ ሞድሬተር ስጪ። ተብቼሻለሁ። የት አለ? ሌላ የሚል ነው አሉ። እሺ
አሁን ቼክ አድርግ። የእነሱ ፓስፖርት መኖራቸው በጣም ጥሩ ነው። ደግሞ ሰርቀዋል ተብሎ ስለሆነ የሚከሰሱ መሲ ሲወጡ ማለት ነው። የአንደኛዋ ፓስፖርቷንም ስልኳንም፣ አንደኛዋ ደግሞ ይቺ አሁን ከኋላ ያለችው ፓስፖርት ብቻ ነው፣ ስልክ የላትም ስትመጣ ማለት ነው። እና 15,000 ድርሃም አብሮ ተቀምጦ ነበር። እኔ እዛ ጋ ነው የብዙ ልጆች ፓስፖርት ምናምን እዛ ጋ ነው አብሮ ነው አንስተው የወሰዱት 15,000 ድርሃም እና ፓስፖርት የዚች የዛችኛዋ ደግሞ የአንደኛዋ ፓስፖርትና ስልኳን አድርጋ ነው ቅድሚያ የወጣችው። ያችኛ ናት። ቁም ሳጥኔን ከፍተው ነው ይዘው የሄዱት ፊት ለፊት ስለነበረ። ሚጣ በትልቁ አይሆንም። ያ የዚህ ወር ሙሉ ለሙሉ ተነሻ። እሺ እቺ እህቷ ከዚህ ያለች ገና ከኢትዮጵያ ከመጣች 3 ቀን ነው 4 ቀኗ ነው። እሺ የአንደኛዋ ደግሞ ፓስፖርቷንም ስልኳንም አድርጋ ወጥታ የወሰደችው የእሷንም ፎቶ ከኋላ አደርገዋለሁ። 15 እንዴት ሆነች ማድሮ ይገዳል ወይዬ ሀይሚ ወይዬ እንዴት በኖርማል ከኢትዮጵያ የላከችው ፎቶ የለሽም? ኖርማል አለኝ ኖርማል ነው። ይሄ በዩኒፎርም ነው የሰራኋቸው ነው። ኖርማል ደግሞ ኖርማል የፎቶ ቤት አለ እኮ ማለት ነው።